በዛሬ ቪዲዮዬ ሽበት በቋሚነት የሚያጠፋ እና የአይናችሁን ሽፋሽፍት የሚያሳድግላችሁ፣ ቅንድባችሁ የሚያሳድግላችሁ፣ ሽበታችሁ በቋሚነት ማጥፋት የምትፈልጉ በዋነኝነት ከግንባራችሁ ላይ ለሸሸ ጸጉር በአንድ ወር ውስጥ ለውጥ የምታገኙበት፣ ቤቢ ሄራችሁ የምታበቅሉበት፣ ከእንግዲህ በውጭ የሚገዛ ቅባት ቀረ፣ በቤታችሁ ውስጥ ሰርታችሁ ጸጉራችሁን ማሳደግ የምትፈልጉ ታምረኛ የሆነ የጸጉር ዘይት ይዤላችሁ መጥቻለሁ። በአንድ ወር ውስጥ ለውጥ የምታገኙበት፣ የምሬ ነው ምላችሁ። ይሄንን ቅባት ተቀብታችሁ ጸጉሬ አላደገም ብትሉ ማንም አያምናችሁ። 100% ናቹራል የሆነ 100% እርግጠኛ የሆንኩበት የጸጉር ማሳደጊያ የሽበት ማጥፊያ ዘይት ነው። ሁላችሁም ተጠቀሙት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? እንግዲህ ቀጥታ ወደ አሰራሩ እንገባለን። መጀመሪያ እንዳያችሁት ሽንኩርትና ትንንሹ ሽንኩርትን የተጠቀምኩት። ትንንሿ ሽንኩርት ልክ እንደ ነጭ ሽንኩርት የሚያክለው ትንንሽ ሽንኩርትን የተጠቀምኩት። እንደዛው ቀይ ሽንኩርት ተጠቅሜያለሁ። በቀጣይ ጥቁር አዝሙድና ቆረንፎድ እጠቀማለሁ። እንዴት አድርጌ እንደምሰራቸው አሳያችኋለሁ። እዚህ ጋር ወረቀ ለጋር እጠቀማለሁ። ሌሎች የምጠቀማቸው ስላሉ ቪዲዮውን እስከ መጨረሻ ተከታተሉት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የምሰራላችሁ ነገር ከፈለጋችሁ በኮሜንት አሳውቁኝ። በጥያቄያችሁ መሰረት ነው እየሰራሁላችሁ ያለሁት። ይሄንንም ብዙ ሰው በጠየቀኝ መሰረት ነው የሰራሁት። ሁላችሁም ተጠቀሙት። እዚህ ጋር ጥቁር አዝሙዴን 2 ማንኪያ ወይም በትልቁ ማንኪያ 1 ማንኪያ በዚህ መልኩ ወቅጠዋለሁ። እናንተ መፍጨት ትችላላችሁ። ፍጭት አድርጋችሁ መጠቀም ትችላላችሁ እናንተ። በዚህ አጋጣሚ ብዙዎቻችሁ በኮሜንት እያሳወቃችሁኝ ነው። በውስጥ መስመርም መጥታችሁ ተባረኪ እያላችሁ ነው። የኔን ቅባት እየተጠቀማችሁ የኔን ምሰራቸው ውህዶች እየተጠቀማችሁ ሁላችሁም እያመሰገናችሁኝ ነው። እኔም በጣም አመሰግናችኋለሁ። ከእንግዲህ የሚጠቅማችሁ ለእናንተ የሚጠቅም ምርጥ ቪዲዮ ነው ይዤላችሁ መመጣው። እኔ የማይጠቅም ነገር ይዤ አልመጣም። የሚጠቅም ነገር ብቻ ነው ይዤ መመጣው። ቪዲዮዎቼ እንዳለ ገብታችሁ ማየት ትችላላችሁ። ሁሉም ናቹራል በሆነ መንገድ የሚጠቅም ነገር፣ ለውጥ የምታዩበት ነገር ነው ይዤላችሁ መመጣው። ለኔ የጠቀመኝን ነው ማካፍላችሁ። ቁርንፉድ እንደዛው 1 ማንኪያ ተጠቅሜያለሁ። በምግብ ማንኪያ 1 ማንኪያ፣ እኔ በትንሹ ማንኪያ ስለተጠቀምኩ ነው። በምግብ ማንኪያ 1 ምግብ የምትበሉበት ማንኪያ 1 ጥቁር አዝሙድ፣ 1 ቁርንፉድ። በዚህ መልኩ ለብቻ ብቻ እንወቅጣቸዋለን። ጥቁር አዝሙድና ቁርንፉድ አንድ ላይ ሲወቀጡ በደንብ ሁሉንም አንድ ላይ አይወቀጡም። እንደዚህ ለብቻ ሲወቀጡ ቁርንፉዱ ትንሽ ስለሚያስቸግር ለብቻ ብቻ ነው የወቀጥካቸው። እናንተ አንድ ላይ ጨምራችሁ መፍጨት ትችላላችሁ። እንደዛው ሽንኩርቴና ነጭ ሽንኩርቴን እፈጫቸዋለሁ። በዚህ መልኩ ነው እየወቀጥኳቸው ነው። እናንተ ፈጭታችሁ ወይም በመብሸራ እንደዚህ ፈቅፍቃችሁ በመፈቅፈቂያ ፈቅፍቃችሁ መጠቀም ትችላላችሁ። ይህንን ታምረኛ የሆነ ቅባት ሁሉም ሰው እንዲጠቀምበት ሼር አድርጉት። ቪዲዮውን በዋትስአፕ በኢሞ በቴሌግራም ለቤተሰቦቻችሁ ሼር አድርጉት። ቀላል አሰራር ነው። ሰርታችሁ ተጠቀሙ። ለወንዶችም ይሆናል። በዚህ አጋጣሚ ለወንድ የሚሆን ስሪ ብላችሁ ጠይቃችሁኛል በትላንት ቪዲዮ። ይሄንን ለወንዶችም ይሆናል። በብዛት ወንዶች ተጠቀሙት። ከግንባራችሁ ላይ ለሸሸ መላጣ ለሆናችሁ ለወንዶች ትናንት በሰራሁት ቪዲዮ ብዙዎቻችሁ ኮሜንት አድርጋችሁልኛል፣ ለወንድ ብላችሁ ማለት ነው። እዚህ ጋር የምጠቀመው የወይራ ዘይት ነው። የኮኮናት ዘይት፣ የወይራ ዘይት እናንተ መጠቀም ትችላላችሁ። የወይራ ዘይት ካላችሁ የወይራ ዘይት፣ ከሌላችሁ የኮኮናት ዘይት ካላችሁ ደግሞ
ዘይት ህርወ የሚባል አለ። እሱን ካገኛችሁ በጣም አሪፍ ነው። የምታገኙ ልጆች እሱን ተጠቀሙ። ዘይት ህርወ የሚባል አለ። እሱ ለጸጉር ለቅንድብ ምንም ነገር ሳትጨምሩበት ለብቻው ራሱ ብትጠቀሙት ያሳድግላችኋል። የወይራ ዘይቴን አርጌያለሁ። ሩብ ብርጭቆ የሚያክል አርጌያለሁ። የፈጫኋቸውን ቁርንፉዱና ጥቁር አዝሙዱን ጨምሬያለሁ። በቀጣይ እንደዛው የወቀጥኳቸው ሽንኩርትና ቀይ ሽንኩርት እጨምራለሁ። በዚህ መልኩ እነዚህን አንድ ላይ አቀላቅላቸዋለሁ በደንብ አርጌ። እዩት፣ ዋው! ልክ እንደዚህ የምሬ ነው ምላችሁ። ይሄንን ብቻ በመጠቀም ጸጉራችሁ ማሳደግ ትችላላችሁ። ሽበታችሁ እንዳይበቅልባችሁ፣ ጸጉራችሁ ጥቁር ብሎ ያማረ ከለር ይዞ እንዲቆይላችሁ ይጠቅማችኋል። ሁላችሁም ተጠቀሙት። እዚህ ጋር ወረቀላር መጀመሪያ ላይ ያሳየኋችሁ እሱን እጨምርበታለሁ። እሱንም መፍጨት ትችላላችሁ። ፍጭት አድርጋችሁ ድቅቅ አድርጋችሁ መጨመር ትችላላችሁ። እኔ በዚህ መልኩ እየቆራረጥኩ ነው የምጨምረው። እናንተ እነዚህን ግብአቶች ሶስቱን እስኪ ፈጭታችሁ አስቀምጡና በየጊዜው ተጠቀሙት። በየጊዜው ሲያልቅባችሁ እነዚህን ግብአቶች ፍጭት አድርጋችሁ ታስቀምጡና ነጭ ሽንኩርትና ሽንኩርት ጨምራችሁ ቢያንስ ለወር ሚያክል ትሰራላችሁ። ለወር ድረስ 2 ወር ድረስ ይቀመጣል። አሳያችኋለሁ እንዴት አድርጋችሁ እንደምትጠቀሙት። አያችሁት? ዋው ዋው! የሚገርም ነው። የምሬ ነው ምላችሁ። ሁላችሁም ተጠቀሙት። 100% ናቹራል የሆነ እንግዲህ ሽበታችሁ ማጥፋት የፈለጋችሁ፣ ቤቢ ሄር ማብቃት የፈለጋችሁ፣ የቅንድባችሁን ሽፋሽፍት ማሳደግ የፈለጋችሁ፣ በተለይ የቅንድባችሁ ሽፋሽፍት ሽበት ላለባችሁ ብዙዎቻችሁ ቅንድቤ ሸብተዋል ብላችሁ ለጠየቃችሁ፣ እነዚህ ትናንሽ ሽበቶች የሚበቅልባችሁ ይሄንን መድኃኒት ነው። ይሄንን ተቀብታችሁ ማሳጅ ስታረጉት ጥቁር ነው የሚልላችሁ። ከስር ዘይቱን ስር ድረስ ስለሚገባ ከስር የሚበቅለውን ጸጉራችሁ ኖርማል ሆኖ እንደዚህ ጥቁር ሆኖ እንደነበረ ሆኖ ይበቅልላችኋል። ሽበት አብዛኛው ጊዜ ሽበት የሚመጣብን ነገሮች ማወቅ አለብን። ጎይተር ካለባችሁ ይሄ እንቅርት የሚባለው እሱ ካለባችሁ ሽበት እንዲበቅል ያደርጋል። ጸጉር እንዲሰባበር እንዲነቃቀል ያደርጋል። ብዙ ነገሮች ይጎላሉ። መታከም አለባችሁ። የአይረን እጥረት ያመጣባችኋል። የቫይታሚን ዲ እጥረት ይመጣል። እሱን ካለባችሁ ጸጉራችሁ ይሰባበራል እና እሱን ካላችሁ ቼክ አድርጉ። እሱ ያላችሁ ሰዎች ደግሞ የተመጣጠነ ምግብ መውሰድ አለባችሁ። አያችሁት? በዚህ መልኩ በእንፋሎት ሰርቼ ጨርሼለታለሁ። አሁን በዚህ በቃይን አድርጌ ሸፍናችሁ ለ3 ቀን ታቆይታላችሁ። ለ3 ቀን አቆይታችሁ ነው የምትጠቀሙት። ከዛ በኋላ አጥላችሁ ለብቻው ታስቀምጡታላችሁ። ነጭ ሽንኩርትና ሽንኩርት ስላለበት እንዳይበላሽ ከ3 ቀን ካቆያችሁት በኋላ አጥላችሁ በእቃችሁ አስቀምጣችሁ ውጭ ላይ አርጋችሁ በሳምንት 3 ቢያንስ ማለት ነው። በየቀኑ መጠቀም የምትችሉ ወንዶች በየቀኑ ተጠቅማችሁ መታጠብ ትችላላችሁ። ሽታ ስላለው ማለት ነው። ሽታውን ካልደበራችሁ በየቀኑ መጠቀም ትችላላችሁ። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ተቀብታችሁ መታጠብ የምትፈልጉ ተቀብታችሁ መታጠብ፣ ይህ የእናንተ ምርጫ ነው። የዛሬው ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።